ለምሳሌ አብ፣ ወልድ፣ መንፈስ ቅዱስ ምንም ፍጥረት ሳይኖር የነበረ አካል ነው፣ የነበረ አምላክ ነው። በዛ ጊዜ ኢየሱስ የሚለው ስም ፍጥረት ሳይፈጠር ሳይጀምር ነበረ ብለው ያምናሉ። አሁን ፍጥረት ከመፈጠሩ በፊት አሁን ባልከው ጊዜ ወልድ ነበረ የሚል ማስረጃ አለ? ወልድ የሚለው ይሄ ኢየሱስን ወይም ቃልን የቃልን ቦታ ነው ይዞ የተቀመጠው። ስለዚህ ቃል ነበር ይላል መጽሐፍ ቅዱስ። ልጅነቱ ወልድነቱ ከዘላለም ነው። የዘላለም ልጅ ማለት ከዘላለም ጀምሮ ልጅ ሆኖ የነበረ የዘላለም ልጅ የሚል ማስረጃ አለ? አዎ የአብ ልጅ ይላል እኮ። የአብ ልጅ ካለ በቃ አብ ዘላለማዊ ነው፣ ልጅ አለው። በቃ እኮ ከዘላለም ነው ልጅ የነበረው። አባቱ ዘላለማዊ ነው፣ እሱም ዘላለማዊ ነው። ማስረጃ እስቲ አሁን ከዘላለም ልጅነቱ ከዘላለም ነበረ የሚል ማስረጃ ምን ጋር ያለው? ዕብራውያን 7:28 ላይ ከሕግ በኋላ የመጣ የመሐላው ልጅ ግን ለዘላለም ፍጹም የሆነውን ልጅ ይሾማል። ለዘላለም ለዘላለም ዘላለማዊ ነው ማለት ነው አይደለም? ለዘላለም ኢየሱስ የሚለው ስም ከገብርኤል ለድንግል ማርያም ከማብሰሩ በፊት ነበረ ብለው ያምናሉ። በምን ማስረጃ ላይ ነው የሚደገፈው ይህ ጥያቄ? ማለት ኢየሱስ ማለት አዳኝ ማለት ስለሆነ የሚያድነው ማንን ነበረ? ለምሳሌ አብ፣ ወልድ፣ መንፈስ ቅዱስ ምንም ፍጥረት ሳይኖር የነበረ አካል ነው፣ የነበረ አምላክ ነው። በዛ ጊዜ ኢየሱስ የሚለው ስም ፍጥረት ሳይፈጠር ሳይጀምር ነበረ ብለው ያምናሉ። አሁን ምንድን ነው መሰለ፣ በእርግጥ ቅድም እንዳልኩት ነው መጽሐፍ ቅዱስ ቢኖር ደስ ይለኝ ነበር። ግን አሁን ፍጥረት ከመፈጠሩ በፊት አሁን ባልከው ጊዜ ወልድ ነበረ የሚል ማስረጃ አለ? ወልድ የሚለው ይሄ ኢየሱስን ወይም ቃልን የቃልን ቦታ ነው ይዞ የተቀመጠው። ስለዚህ ቃል ነበር ይላል መጽሐፍ ቅዱስ። አሁን ግን ስለሚል አለ ምን መሰለህ፣ አሁን ያልከው እሱን እኔም በቃልነት እቀበላለሁ። ኢየሱስ ክርስቶስ ከዘላለም የነበረው ዘላለማዊነቱ በአባትነቱ ነው። የዘላለም አባት ተብሏል። ኢየሱስ የዘላለም ልጅ የተባለበት ማስረጃ አለ? የዘላለም ልጅ የሚባል ንግግሩን ማለቴ አይመጣም። ለአይምሮ ራሱ የዘላለም ልጅ አይባልም። የአብ ልጅ ነው የሚባለው። አብ የሚባል አካል አለ ከዘላለም የነበረ። አሁን ልጅነቱ ወልድነቱ ከዘላለም ነው። የዘላለም ልጅ ማለት ከዘላለም ጀምሮ ልጅ ሆኖ የነበረ ከዘላለም አባት ሆኖ እንደነበረ ማስረጃ አለ። የዘላለም አባት ይላል። ከዘላለም ልጅ ካለ እንደነበረ የሚገልጽ የዘላለም ልጅ የሚል ማስረጃ አለ። አዎ የአብ ልጅ ይላል እኮ። የአብ ልጅ ካለ ይበቃል። አብ ዘላለማዊ ነው፣ ልጅ አለው። በቃ እኮ ከዘላለም ነው ልጅ የነበረው። አባቱ ዘላለማዊ ነው፣ እሱም ዘላለማዊ ነው እኮ። ማስረጃ እስቲ አሁን ከዘላለም ልጅነቱ ከዘላለም ነበረ የሚል ማስረጃ ምን ጋር ያለው? የአብ ልጅ ይላል እኮ። የአብ ልጅማ ከተወለደ በኋላ የአብ ልጅ ነው። ግን ያ ሳይሆን ከዘላለም የአብ ልጅ ሆኖ ነበረ የሚል ማስረጃ የቱ ጋር ያለው? ከተወለደ በኋላ ነው እንደ የአብ ልጅ የተባለው። ለዚህ ማስረጃውን ስጠኝ። አሁን እንደዚህ አንቀጥለው። አንተ ከዘላለም ልጅ ሆኖ ነበረ የሚል ማስረጃ ምኑ ጋር ያለ? እሺ ከዘላለም ልጅ መሆኑን ማስረጃ የእግዚአብሔር ቃል በቀላሉ እንድናየው ይሄ ኢየሱስ የተባለው እንደዚህ አናደርግም። ብዙ እንደዚህ እንትን አደረግን እኮ እየሸሸን ሄድን። አሁን የት ቦታ አሁን ምዕራፍና ቁጥርን የጠየቅኩ ከዘላለም ልጅ ሆኖ ነበረ የሚል የዘላለም ልጅነቱን የሚያሳይ አንድ ማስረጃ ስጠኝ። በዚህ ምዕራፍ በዚህ ቁጥር በላይ ዮሐንስ 1:18 ዮሐንስ 1:18 መቼም ቢሆን እግዚአብሔርን ያየው አንድስ እንኳን የለም፣ በአባቱ እቅፍ ያለ አንድ ልጁ እሱ ተረከው ይላል። የዘላለም ልጅ የሚላል እዚህ ጋር እኮ በአባቱ እቅፍ ያለው እኮ አለ። በአባቱ ያለ እኮ ነው፣ የነበረ አይደለም፣ ያለ። ስለዚህ ቃል ስጋ ከሆነ በኋላ በአባቱ እቅፍ ያለ ነው። ልክ ነው።
እኔ የጠየቅኩ ያለሁት ግን ከዘላለም የዘላለም ልጅ ነበረ የሚል ማስረጃ የት አለ? በአባቱ እቅፍ ያለው አንድ ልጁ እርሱ ተረከው። ግልጽ አይደለም እንዴ? አትደጋግምብኛ። የለም እኮ በቃ በአባቱ እቅፍማ የሚለውን አነበብኩልህ እኮ። በአባቱ እቅፍ ያለ ነው የሚለው። ኦኬ፣ ይሄማ አለ አሁን ማለት ነው። ፕሬዘንት ነው የምናወራው። እኔ የምጠይቅ ያለሁት የዘላለም ልጅ ልክ የዘላለም አባት እንደተባለለት የዘላለም ልጅ ነበረ የሚል ማስረጃ የት አለ? እሺ፣ ዕብራውያን 7:28 ላይ ዕብራውያን 7:28 ሕጉ ድካም ያላቸውን ሰዎች ሊቀ ካህን አድርጎ ይሾማልና ከሕግ በኋላ የመጣ የመሐላው ልጅ ግን ለዘላለም ፍጹም የሆነውን ልጅ ይሾማል። ለዘላለም ለዘላለም ዘላለማዊ ነው ማለት ነው አይደለም? ለዘላለም መቼ ነው የተሾመው? ካህን ሆኖ የተሾመው መቼ ነው እኮ? ዘላለማዊ የሆነው ልጁን ነው የሚለው። ወይ ካህን የተሾመው ካህን ሆኖ ለዘላለም ነው። ለዘላለም ይሾማል እኮ ካህን አድርጎ ይሾማል። መቼ ነው የተሾመው? መቼ ነው የተሾመው? የተሾመበት ከዛ ጊዜ ጀምሮ ለዘላለም ፍጹም የሆነው ልጅ አይልም እኮ። ፍጹም የሆነው ጥያቄው እኮ ለዘላለም የተሾመው ፍጹም የሆነ ልጁ ነው ወይ አይደለም እኮ ጥያቄው እኮ። ዘላለማዊ የሆነ ልጅ ነው አይደል? እዛ ጋር የኔ ጥያቄ አሁን ከዚህ ካህን ሆኖ ከተሾመበት ጊዜ ጀምሮ ለዘላለም ነው፣ አይቋረጥም ማለት ነው። የኔ ጥያቄ ከዘላለም ልጅ ሆኖ ከዘላለም ልጅ ሆኖ ነበረ የሚል ማስረጃ የት ቦታ ነው ያለው ነው እንጂ ካህን ሆኖማ ለዘላለም ነው፣ ለዘላለም ይኖራል። እሺ ቄስ በረከት ምንድን ነው አሁን እንደዚህ በስጋ የመጣው አንድ ልመልስልህ። ቆይ እንደሱ አይደለም የምትመልስልኝ። እኔ አሁን እየጠየቅኩ ያለሁት መጽሐፍ ቅዱስ ውስጥ ልጅነቱ ከዘላለም ልጅ ነበር፣ የዘላለም አባት ነበር እንዳለ የዘላለም ልጅ ነበር የሚል ማስረጃ የት ነው ያለ? እሺ ይሄ የተወለደው ከድንግል ማርያም የተወለደው እንደሱ አይደለም ማለት ነው። አሁን ማስረጃ ስለሆነ ምዕራፍና ቁጥር ስለሆነ የማብራሪያ ጊዜ ይሰጣል። አሁን የማስረጃ ሰዓት ነው። ምዕራፍና ቁጥር ብቻ ነው የምሰማህ። አሁን የት ቦታ ላይ ነው የዘላለም ከዘላለም ልጅ እንደነበረ የሚያሳይ ማስረጃ የት ቦታ ላይ ነው ያለው? አንደኛ ዮሐንስ ላይ አንደኛ ዮሐንስ አንደኛ ዮሐንስ 1:20 5:20 አካባቢ ይመስለኛል። እሺ የእግዚአብሔር ልጅ እንደመጣ የሚል አዎ። ኦኬ ሶ የመጣው ማን ነው ማለት ነው? የእግዚአብሔር ልጅ የሆነው ነው ማለት ነው። ዘላለማዊ ነው ማለት ነው። ቄስ በረከት የነበረ ነው። ምን ልጅነቱ የነበረ ነው ማለት ነው። እሱን እንዴት መሰለህ የምታደርገው? ዋንጋድ እዛ ሌላ ክፍል ሄደህ እንደዚህ አሁን እንዳሁኑ ማውራት ትችላለህ። እዚህ ግን አሁን የእግዚአብሔር ልጅ እንደመጣ ይላል እንጂ ይሄ የእግዚአብሔር ልጅ ከዘላለም የእግዚአብሔር ልጅ ሆኖ ነበር አይልም እዚህ ጋር። እንዴ ቀላል እኮ ነው ቄስ በረከት። ማን እንደመጣ ነው የሚለው። ማን ነው የመጣው? ከዚህ በላይ መሄድ አልችልም። እሺ ማን ነው የመጣው? የመጣው ማን ነው የሚል ጥያቄ የለንም እኮ የመጣው የእግዚአብሔር ልጅ ነው ካለ እኮ የእግዚአብሔር ልጅ የተባለው ከዘላለም የእግዚአብሔር ልጅ ነበረ የሚል ማስረጃ ነው የምፈልገው እንጂ ከሴት የተወለደውን ልጁን ላከ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል እንጂ የሚለው ከድንግል የተወለደው ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል እንጂ ከዘላለም የእግዚአብሔር ልጅ ይባል ነበረ የሚል ማስረጃ የለም። ቄስ በረከት ወደዚህ ዓለም የመጣው የእግዚአብሔር ልጅ መጣ ከተባለ ከየት ነው የመጣው? የእግዚአብሔር ልጅ እዛ የነበረበት ዓለም የእግዚአብሔር ልጅ ነበር ማለት ነው።
የመጣው ሲመጣ የእግዚአብሔር ልጅ መጣ ካልን እዛኛው ዓለም የመጣበት ዓለም የእግዚአብሔር ልጅ ነበር ማለት ነው። ቀላል እኮ ነው አማርኛ። አይደለም እንደዛ አይደለም። ግን እንደዛ እንኳን ቢሆን የዘላለም ለሚለው ማስረጃ አይሆንም። ግን እንደዚህ አይነት ዮሐንስ ወንጌል ምዕራፍ ዮሐንስ ወንጌል ምዕራፍ 1 ላይ እስኪ ዮሐንስ ወንጌል ምዕራፍ 1 ምን ይላል? ቁጥር 29 ላይ በነገውም ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። አንድ ሰው ከእኔ በኋላ ይመጣል፣ ከእኔ በፊት ነበረና ከእኔ ይልቅ የከበረ ሆኗል ብዬ ያልኩት ይህ ነው አለ። አንድ ሰው ከእኔ በኋላ ይመጣል ያልኩት እና ሰው ሆኖ በሰማይ ነበረ ማለት ነው። ከእኔ በፊት ነበረና ሲል ሰው በሰውነት አይደለም የነበረው እኮ። ግን እዚህ ጋር ሰው ነው ያለው። አንድ ሰው ከኔ በኋላ ይመጣል ነው ያለው አይደል? ስለዚህ ሰውነቱ በሰማይም ሁሉ ሰው ሆኖ ይኖር ነበር ማለት አይደለም። ማንነት አለው። ሰው ከሆነ ስጋና ደም ሳይለብስም ማንነት የነበረው አካል ነው ማለት ነው። ኤግዛክትሊ እንጂ በሰውነቱ ነበረ ማለት ነው። እዚህ ጋርም የእግዚአብሔር ልጅ መጣ ሲለን፣ አዎ የእግዚአብሔር ልጅ በእግዚአብሔር ልጅነት አልነበረም፣ በቃልነቱ ነበረ። ግን የእግዚአብሔር ልጅ ሆኖ መጣ የሚለን ከተወለደ በኋላ ነው። ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። ሰው መጣ ስላለ ሰማይ ላይም ሰው ሆኖ ነበር ማለት አይደለም። ቄስ በረከት እኔ የጠየቅኩ ያለሁት መጽሐፍ ቅዱስ ላይ እኮ በግልጽ ቋንቋ ምን አለ መሰለህ፣ በግልጽ ቋንቋ የተጻፈ ነገር ባለበት ጊዜ ፈብርከን የራሳችን ነገር እያወራን መቀጠል አንችልም። አሁን ኢየሱስ ክርስቶስ የዘላለም አባት ተብሎለታል አይደለም? በቃ እንደዚህ ተብሎ የተጻፈበት ቦታ ላይ የዘላለም ልጅ ነው ብዬ ያውም ያልተጻፈ ነገር የዘላለም ልጅ አይባልም፣ የአብ ልጅ ነው የሚባለው። ልጅነቱ ከዘላለም ነው አይደለም? እንደ ያን ያለ ነው። ከዘላለም የሚባል ነገር የለም። የአብ ልጅ ነው። አብ ዘላለም ማለት እኮ ጊዜ የሌለበት ዓለም ነው። ስለዚህ ጊዜ የሌለበት ዓለም ውስጥ እያልከኝ ያለው ያያ ልጅነቱ ጊዜ ከሌለበት ጊዜ ከማይወሰንለት ጊዜ ጀምሮ ልጅ ሆኖ ነበር አይደለም እያልከኝ ያለው? የአብ ልጅ ነው። የዛ ዓለም ያደከምከኝ ነው። እዛ እያለ እኔ እዛ እኮ የመላእክት ልጅ ነው አላልኩም እኮ። እሱ ጋር አይደለም ጉዳዩ። እዛ የአብ ልጅ ሆኖ ግን የነበረው ከዘላለም ጊዜ ከማይቆጠርበት ጊዜ ጀምሮ ልጅ ሆኖ ነበረ አይደለም እያልክ ያለው? የእሱ ልጅ ነው። አዎ የአብ ልጅ ነው። ያ እየቀለድክ ነው እንዴ? እኔ ሌላ ልጅ ነው አላልኩም። ስለዚህ የአብ ልጅ ሆኖ የነበረው ከዘላለም ነው፣ ጊዜ ከማይቆጠርበት ጊዜ ጀምሮ ልጅ ሆኖ ነበር የሚል ማስረጃ የት ነው ያለህ ነው? አሁን የሰጠው ቄስ በረከት ትክክለኛ ጥቅስ ነው። ሁለተኛ ደግሞ ዘላለም ማለት አሁን ነው። የሆነ ጊዜ ብዙ ዘመን ውስጥ እንዳትሄድ። ዘላለም ማለት አሁን ማለት ነው። አሁን በዚህ ሰዓት ማለት ነው። ወይም ደግሞ ይሄ እንዲህ የአሁን ጊዜ ወይም ይሄ ነገ ከትላንት የሌለበት ዓለም በዛ ዓለም ላይ የአብ ልጅ እሱ ማስረጃ የት ነው ያለው? ምኑ ዘላለም ማለት አሁን ነው የሚለው እኮ ጊዜ የለም ማለት ነው። ዘላለም ጊዜ የለም። የት ቦታ ላይ ነው? የትኛው መጽሐፍ ቅዱስ ክፍል ላይ ነው እሱን የነገረ እንደሱ ብለን እንድትተረጉ? እሺ ዘላለም ማለት ብዙ ዘመን ነው ብለው ነው የሚረዱት እርሶ? ያያማል እኔ እየጠየቅኩ መልሰ አንተ ላልከው ነገር እኮ ፕሩፉን ማስቀመጥ አለብህ። አሁን ነው አልክ። እሺ ዘላለም ማለት አሁን ነው። እሺ ማስረጃ የት ነው? ጊዜ የሌለው ዓለም አሁን በዚህ ሰዓት ያለ ማለት ነው። እዛ ዓለም ውስጥ ያለው መጨረሻ ነው። እንደዚህ ዝም ብለን መነጋገር አንችልም። ማስረጃ ነው የጠየቅኩህ እኮ አትደጋግምብኝ። ሰማው አሁን ነው አልከኝ። እሺ ሰምቻለሁ። የት ቦታ ላይ? ስለ በዚህ ቦታ በለኝ፣ በዚህ ምዕራፍ፣ በዚህ ቁጥር በለኝ። ምኑን ያልከውን ነው
አይ ከርዕሳችን እንዳንወጣ ነው። ወደ ጊዜ ውስጥ ጊዜ ደግሞ ወደ ማስረዳት እንዳለ ካልክ በኋላ አንድ ከርዕሳችን እንዳንወጣ መጀመሪያ ነው ማለት የሌለብን። ካልክ በኋላ ግን ማስረጃ ስትጠየቅ አይደለም ርዕሱ ትዝ ሊልህ የሚገባው። ካልክ ያልከውን ነገር ማስረጃ ስትጠየቅ በዚህ ቦታ ላይ ማለት አለብን። ከርዕስ መውጣት ከሌለብህ ደግሞ መጀመሪያ ማለት የለብህም። ማስረጃ ስትጠየቅ ርዕስ ሊልህ አይገባም። ኦኬ። ለማንኛውም የዘላለም ልጅ የሚባል ነገር የለም። የዘላለም አምላካችን ኢሳያስ መጽሐፍ ምዕራፍ 40 ላይ የዘላለም አምላክ ይባላል አይደለም? የዘላለም አምላክ የምድር ዳርቻ ፈጣሪ ነው ይላል። የዘላለም አምላክ ሲል ምን ማለት ነው? ከመቼ ጀምሮ ነው አምላክነቱ ለማለት ነው የዘላለም አምላክ የተባለ? ጥንት የለውም ማለት ነው። በቃ የዘላለም አምላክ ማለት ከዚህ ጊዜ የማይባል ማለት ነው። የዘላለም አባት ይለዋል። ከዚህ ጊዜ ጀምሮ አይደለም። አሁን ልጅነቱም ደግሞ ልክ እንደዛው ጊዜ ከማይወሰንለት ጊዜ ጀምሮ ልጅ ነበረ ከተባለ የዘላለም ልጅ የተባለበት ቦታ የት ቦታ ላይ ያለው ብዬ የሁሉ ቦታ ወሰድከኝ? የለም። የተጻፈ ነገር ባለበት ቦታ ላይ ያልተጻፈን ነገር ለመሾም ጊዜ መፍጀት የለብንም። ኢየሱስ ክርስቶስ አንዴ እስካሁን ሰምቻለሁ። ጥያቄ ጠይቀኛል። አሁን አንድ ጥያቄ ስላልከኝ የአንድ ጥያቄ ጊዜ ሰጥቻለሁ። የሁሉ ሰዓት አሁን ፈጀ። ስለዚህ ኢየሱስ ክርስቶስ የዘላለም አባት ነው እንጂ የዘላለም ልጅ አይደለም። የአብ ልጅ ነው፣ የዘላለም ልጅ አይደለም። የአብ ልጅ እኮ ልጅነቱ የአብ ልጅማ ነው። መቼ ነው የአብ ልጅ የእግዚአብሔር ልጅ የተባለው? ከተወለደ በኋላ ነው። ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። አዎ የእግዚአብሔር ልጅ ነው። ግን የእግዚአብሔር ልጅ የተባለው መቼ ነው? ከድንግል ከተወለደ በኋላ ነው እንጂ ከዛ አንደኛ ዮሐንስ 5:20 አንደኛ ዮሐንስ 5:20 ወደዚህ ዓለም ሲመጣ የመጣው የአብ ልጅ ነው። የአብ ልጅ ሆኖ መጣ አይደለም። የአብ ልጅ እንደመጣ በቃ ወደኛ ዓለም የገባው የአብ ልጅ ነው አይልም። ወደዚህ ዓለም አይልም። 5:20 አነበቡ እኮ ቄስ በረከት። የእግዚአብሔር ልጅ እንደመጣ ብለው እርስዎ ራሱ አነበቡ አይደል እንዴ? እኮ የእግዚአብሔር ልጅ መጣ። የእግዚአብሔር ልጅ መጣ የተባለው ግን ከድንግል ከተወለደ በኋላ ነው እንጂ ከዛ በፊት የእግዚአብሔር ልጅ ሆኖ ነበረ አይልማ። የእግዚአብሔር ልጅ እንዳደገ አይደለም እኮ የሚለው፣ ወይም የእግዚአብሔር ልጅ ሆኖ እንዳደገ ሰው ሆኖ መጣም ይላል እኮ። ሰው ቅድም ያነበብነው ጥቅስ ላይ የእግዚአብሔር ልጅ ሆኖ መጣ፣ ሰውም ሆኖ መጣ ይላል እንጂ ሰው ሆኖ መጣ ሲባል እኮ አደገ ማለት አይደለም። ሰው ሆኖ የመጣው ሰው ሆኖ መጣ ስለሚል በሰማይ ሰው ሆኖ ነበረ ማለት ነው እንዴ? እሱ እንኳን ብቀበልልህ ያያ አሁን እሱ አርግመንት የሚያስኬድ አይደለም። እሱን እንኳን አሁን አንተ በምትለው እንኳን ቢኬድ የዘላለም ልጅ ለሚለው ግን ማስረጃ የለም። የአብ ልጅ ነው የዘላለም ልጅ የሚባል እኔም አላውቅም። የአብ ልጅ እንደሆነ ነው እንጂ የማውቀው የዘላለም ልጅ የሚባል አማርኛም አላውቅም። እኔም ማምነው እሱ ነው። ከዘላለም ግን የአብ ልጅነቱ ዘመን ከማይቆጠርበት ጊዜ ጀምሮ ልጅ ሆኖ ነበር የሚል ማስረጃ የለም። አብ እኮ ዘላለማዊ ነው። አባቱ ዘላለማዊ ነው፣ ልጁም ዘላለማዊ ነው። እስኪ እንደዚህ ላድርግልሽ። አባቱ ዘላለማዊ ነው የሚለው የት ቦታ ነው? እግዚአብሔር አምላክ የዘላለም አምላክ ነው እኮ። ስለዚህ የዘላለም አምላክ እንደሚለው የዘላለም ልጅ አለ እኮ። የዘላለም አምላክ የሆነው ደግሞ ልጁ አባቱ ነው። የኢየሱስ እሱን እኮ ነው የጠየቅኩ። አሁን አባት የሆነው ልክ የዘላለም አምላክ እንደተባለለት ልጅነቱም ደግሞ የዘላለም ልጅ ነው የሚል ማስረጃ አለ? የአብ ልጅ ነው እንጂ የዘላለም ልጅ የሚለውን አልቀበልም ብያለሁ። የዘላለም የሚባል ነገር የለም። አብ ዘላለማዊ ነው። ምንድን ነው ማስረጃ? የዮሐንስ ወንጌል ምዕራፍ 5:20 ላይ እንደዚህ ላድርግልህ። አብ ዘላለማዊ ነው ለሚለው ማስረጃ ምንድን ነው? የዘላለም አምላክ ነው እግዚአብሔር እኮ። ስለዚህ የዘላለም ማለት ዘላለማዊ ለማለት ነው ማስረጃው አይደለም? ጥንት የለውም። ኦኬ። ልክ እንደዛው ደግሞ ልጁ የዘላለም ለመሆኑ ማስረጃ የዘላለም ልጅ የሚል ማስረጃ አለ? የአብ ልጅ መሆኑ በቂ ነው። ቄስ በረከት አብ ዘላለማዊ ከሆነ የአብ ልጅ መሆኑ በቂ ነው። አንተ የአብ ልጅ ነህ አይደለም? ስለዚህ ከዘላለም ነው ልጅነት ማለት ነው። እኔና ኢየሱስ አንድያ ብቸኛው
የአብ ልጅ ነው። እኔ ግን በኢየሱስ ክርስቶስ ምክንያት የአብ ልጅነቱ ከዘላለም ነው ለማለት ማስረጃ አለ ወይ? አባቱ ዘላለማዊ ስለሆነ ከዘላለም ነው። አባቱ ዘላለማዊ ነው። አባት የሆነው ሁሉ እሱ ማስረጃ አይሆንም። ያ የአባትነቱን ዘላለማዊነት ነው የሚያሳየው እንጂ ልጅ ሆኖ ግን ከዘላለም ልጅ ነበረ የሚል ማስረጃ የቱ ጋር ያለው? ዘላለማዊ የሆነው አባቱ ዘላለማዊ የሆነ ልጅ ነው ያለው። ብጠይቅህ የአባቱን ዘላለማዊነት አይደለም ከዘላለም ልጅ ነበረ የሚል ማስረጃ የት ቦታ ላይ ነው ያለው? እሺ ልጁን ሰጠን ይላል ቃሉ። ልጁን ላከልን ይላል። ለምሳሌ ዮሐንስ ወንጌል ምዕራፍ 3:16 ላይ አንድያ ልጁን ላከ ይላል። ዘላለማዊ የሆነው አባቱ ልጁን ላከ። አለቀ በቃ። ዘላለማዊ ነው እሱ። የላከው ልጁን ነው። ልጁን ስለ ልጁ መላክ አይደለም። ልጁ ከዘላለም ልጅ ነበረ የሚል ማስረጃ አለ ወይ ነው ጥያቄ። አባቱ ዘላለማዊ መሆኑን ከተረዳን ልጁ ዘላለማዊ ነው። ቄስ በረከት የአባቱን አልጠየቅኩህም። የአባቱን ስላልጠየቅኩ አትደጋግም። እየጠየቅኩ ያለሁት የልጁን ነው። ልጁ ከዘላለም ነበረ፣ ልጅ ሆኖ ከዘላለም ነበር የሚል ማስረጃ አለ ወይ ብዬህ እኮ ማት ቦታ እስካሁን ስትወስደኝ ቆይተህ ስላጣ አሁን ወደ ዝም ብሎ ድርቅና የድርቅና ማስረጃ ሊጀመር ነው። እኔ አሁን እየጠየቅኩ ያለሁት የምዕራፍና ቁጥር ነው። ከዘላለም ልጅ ነበር የሚል ማስረጃ። እንግዲህ ይሄ ሁሉ እየተናገርኩ ነው። ቄስ በረከት እየሰሙኝ አይደለም? ከዘላለም ልጅ ነበር የሚል ይሄ ሁሉ ብለሃል። አንድ ንገረኝ እስኪ። ሁሉ ለማለት አንድ ሲኖር እኮ ነው። ከአንድ ነው ሁሉ የሚጀምረው አይደለም? እስኪ ከዘላለም ነበረ፣ ከዘላለም ልጅ ሆኖ ነበር የሚል አንድ ስጠኝ። አንድ ከዘላለም እሺ ቄስ በረከት ከዘላለም ልጅ ነበረ ማለት ለምሳሌ ልጅ ነበር የማለት ሁሉ ስላልክ አሁን ሁሉ ብለህ ከሁሉ ተነስተህ ወደ ሌላ ቆመ። አትሊስት አሁን ሁሉ ካልክ በኋላ እኮ 10 15 መጥቀስ አለብህ። ይሄ ሁሉ አልክ እኮ። አየው ሳይኮሎጂካል ጌም ነው አንተ የምትጫወተው ዝም ብሎ አይደለም። ስለዚህ ቆይ ይቅርታ ቤተሰቦች፣ ያው እንትን ያለ ስለመሰለኝ ፖይንት ያለው ከሆነ ላስተናግረው ብዬ ነው። ይሄ ሁሉ ብሎ አንድ መጥቀስ ሳይችል ይሄ ሁሉ ይላልና እንደዚህ አይነት ሰዎችን ያው ጊዜ የምሰጠው ምንድን ነው ሌላ ቦታ ላይ በጣም ማስረጃ እናቀርባለን እንዲህ የሚሉ አይነት ሰዎች ስለሆኑ ለእንደዚህ አይነቶቹ እድል መስጠቱ ሌሎቹ ይማሩበታል በሚል ነው። እሺ እግዚአብሔር ይመስገን። ጌታ ኢየሱስ የዘላለም አባት ነው ማለት አባትነቱ ከዚህ ጊዜ የሚጀምር ነው ማለት አይደለም። የዘላለም አምላክ የዘላለም አባት ሲባል የዘላለም አምላክ ስንል ለአምላክነቱ ከዚህ ጊዜ የማይጀምር አምላክነቱ በቁጥር የማይገደብ ማለት ነው። የዘላለም አባት ስንልም ከዚህ ጊዜ የሚጀምር የማይባል ማለት ነው። እግዚአብሔር የተመሰገነ። ልጅነቱ ግን የሚጀምርበት ጊዜ አለ። ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። ከዛ በፊት በነበረው ላይ ቃል ነበረ እንጂ ልጅ ነበረ። በመጀመሪያ ልጅ ነበረ አይልም። በመጀመሪያ ቃል ነበር። ስለዚህ ቃል ሆኖ ነበር። ስጋ ከሆነ በኋላ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ተብሏል። ስለዚህ የኢየሱስ ዘላለማዊነት አባትነቱ ነው። የዘላለም አባት ስለሚል በአባትነቱ ከዚህ ጊዜ የማይባል ጊዜ ጀምሮ አባት ነበረ። ልጅነቱን ግን የሚያመጣው ከድንግል ከተወለደ በኋላ ስለሆነ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። ከሴት የተወለደው ልጁን ላከ ነው የሚል። ልጁን ላከ ሲልም ከመወለዱ በፊት አይደለም የላከው። እንደዛ አይነት ማስረጃ የለም። ከሴት የተወለደውን ልጁን ላከ ነው የሚል። እግዚአብሔር የተመሰገነ ይሁን። እግዚአብሔር እናመሰግናለን። እንግዲህ ያሉት ጥያቄዎች ይህን ይመስላሉ። በጣም ረዘም ያለ ጊዜ ቆይቻለሁ። ያው ትዕግስት ይጠይቃል። አንዳንድ ሰዎች ያው እንደዚህ እንደምታዩት ነው። እግዚአብሔር ይመስገን። እንግዲህ እግዚአብሔር እናመሰግናለን። በዚህ ውስጥ ሌሎችም የሚማሩት ነገር ይኖራል በሚል ነው የምንታገሳቸው። ማስረጃ እንደሌላቸው እያወቁም ዝም ብሎ የሚቀጥሉ ሰዎች ይገጥሙናል። እግዚአብሔር እናመሰግናለን። ጠቅለል ለማድረግ ግን በአብ በወልድ በመንፈስ ቅዱስ አጥምቆ የሚል ማስረጃ የለም። ስለዚህ በአብ በወልድ በመንፈስ ቅዱስ አጥምቆ ብሏል ኢየሱስ የሚሉን
በድግግሞሽ የሚመጣ እንጂ መጽሐፍ ቅዱስ ውስጥ የለም። ኢየሱስ ስም ነው ያለው፣ በአብ በወልድ በመንፈስ ቅዱስ ስም ነው ያለው። ስለዚህ በመጽሐፍ ቅዱስ ውስጥ የተጸውዖ ስም ባልሆነ ፕሮፐር ኔም ባልሆነ ላይ ስም ከተጨመረ ፕሮፐር ኔም ዲማንድ ያደርጋል። ሌሎቹ ሁሉ ላይ እንደተደረገ የሃይማኖት ቤተሰቦች በሙሉ በጋራ ሆነው አድማ የያዙበት የሚያሳዝነው ጥቅስ ነው ማቴዎስ ወንጌል 28:19። ሌሎቹ በሙሉ ስም ሲጠየቁ ስማቸው ይሰጣቸዋል። የጌታን ስም የሚጠራ ይድናል ሲባል አዎ ስም ብሏልና ስለዚህ ስሙ ተፈልጎ ይገኝለታል። ከእናንተ የታመመ ቢኖር የቤተክርስቲያን አገልጋዮች ወደሱ ይጥራ፣ ለእነሱም በጌታ ስም ስለሚል ጌታ የተጸውዖ ስም አይደለም፣ ስለዚህ ስሙ ተፈልጎ የጌታ ስም ይሰጠዋል። ማቴዎስ 28:19 ግን በአብ በወልድ በመንፈስ ቅዱስ ስም ብሎ እያለ ስሙ ይነጠቅና ተሰርዞ በአብ በወልድ በመንፈስ ቅዱስ ብሏል እየተባለ ይባላል ማለት ነው። ይህንን የሚነቃ ትውልድ፣ ይሄ አካሄድ ላይ የነቃ ትውልድ እየመጣ ነው ያለው። እግዚአብሔር ይመስገን። ያ ትውልድ በጌታ በኢየሱስ ስም እየተጠመቀ ነው። ይሄ ደግሞ እየጨመረ እያደገ እየበዛ እየሰፋ እየወረሰ የሚሄድ ነገር ነው እና እግዚአብሔር በዚህ ዘመን ላይ እኔና እናንተንም ስለረዳን እግዚአብሔርን በጣም እናመሰግናለን። እንግዲህ ለዛሬ ያለኝ ይሄ ነው የሚሆነው። በሰላም ቆዩ።